የታላችሁ የቲዋና ቤተሰብ እንደሚታወቀው ዩኒቨርሲቲ ላይ በተለይ ፍሬሽማን ላይ ያለፉ አመቶችን ጥያቄዎች ወይም ደግሞ የዛ ዩኒቨርሲቲ ያላችሁበትን ካምፓስ የተለያዩ ጥያቄዎች ያለፈ አመት ጥያቄዎች መስራት እናንተን እንዴት እንደሚወጣ ያሁን አመት እንዴት እንደሚወጣ ለመገመት የሚያስችላችሁ በብዛት ደግሞ ተደጋጋሚ ጥያቄዎች ብዙ ጊዜ ይመጣሉ ተደጋጋሚ ጥያቄዎች አይቀሩም አንድም ሁለትም እስከ 5 ጥያቄዎች ምናምን የመጣት እድላቸው ስላለ እነዛን ያላችሁበት ዩኒቨርሲቲ አወጣጡን እንድታዩትም ተደጋጋሚ የተደገመ ጥያቄ ካለ እንድትሰሩ በማለት የተለያዩ ዩኒቨርሲቲ ጥያቄዎች እየሰራን እየለቀቅን እንደሆነ ይታወቃል ዛሬ ደግሞ በአርባ ምንጭ ዩኒቨርሲቲ ሎጂክ ፍሬሽማን ሚድ ኤግዛም ተገናኝተናል እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ እናሳስባለን እናመሰግናለን አንደኛ የመጀመሪያው ትዕዛዝ ፎልስ ሲሆን አንደኛ ጥያቄ every argument that is valid and has a true conclusion is sound እንደሚታወቀው ሳውንድ የሚወሰነው በትሩነስ በትሩዝ ቫልዩዌሽን የሚወሰነው ሳውንድ ማለት ነው ስለዚህ የሳውንድ አርጉመንት ፕሪሚሱም ኮንክሉዥኑም ትሩ መሆን ስላለባቸው ማለት ነው ስለዚህ የመጀመሪያው ጥያቄ ኮንክሉዥኑ ብቻ ስላለ ፎልስ ይሆናል ማለት ነው የሳውንድ አርጉመንት that needs true premise not just true conclusion true premise መኖር አለበት ሳውንድ ለማለት ማለት ነው inductively valid argument with all true premise is sound argument ፎልስ ነው ይልቁን ኮንጀንት ቢሎ ሳውንድ የተባለው ኮንጀንት ቢሆን ትሩ ይሆን ነበር ነገር ግን ኢንዳክቲቭ ሳውንድ የሚሰራው ተግባራዊ የሚደረገው ዲዳክቲቭሊ ነው እንጂ ኢንዳክቲቭሊ ስንል ኮንጀንት እና አንኮንጀንት በሚል የሚቀየው ሁሉም ትሩ ፕሪሚስ እና ኮንክሉዥን ካለው ኮንጀንት ይሆናል ያለበለዚያ ደግሞ አንኮንጀንት ይሆናል ማለት ነው ስለዚህ የሁለተኛው ጥያቄ ፎልስ ነው an inductive valid argument with all true premises ስለዚህ ሳውንድ applies only to deductive argument ሳውንድ አፕላይ የምናደርገው ዲዳክቲቭ ነው እንጂ ኢንዳክቲቭ ላይ አይደለም ማለት ነው ሶስተኛ ጥያቄ validity the correctness of the argument reasoning or the truth of inductive universal claim ይሄ ፎልስ ነው ፎልስ የሆነበት ምክንያት validity only about deductive reasoning validity እንትን ትኩረት የሚያደርገው ወይም ኮሬንት ነው ዲዳክቲቭ ብቻ ነው እንጂ ኢንዳክቲቭ ዩኒቨርሳል ክሌም አይደለም ኖት ኢንዳክቲቭ ክሌም ሳይሆን ዲዳክቲቭ ሪዝኒንግ ክሌም ቫሊድ ከዚህ ላይ እንድትዙ የምፈልገው ነገር ቫሊዲቲ ከዲዳክቲቭ ሪዝኒንግ ላይ ብቻ ዲፔንድ የሚያደርገው የሚባለው ምክንያት ቫሊዲቲ ሞስትሊ ኔሴሲቲ እና ሰርቴንሊ የሚሉ ነገሮችን ይጠቀማል ዲዳክቲቭ ደግሞ ከትልቁ ነገር ወይም ደግሞ ከግዙፍ ካለው ነገር እየታያነሰ ወደ ትንሽ ወይም ደግሞ ወደሚታወቁ ወደ ትንሽ ነገር ነው እንትን እየሰባበረ የሚመጣው እያነሰ ነው የሚመጣው ሪዝኒንጉ ሲሰጥ ማለት ነው ወደ እርግጠኝነት ይመጣል ማለት ወደ አንድ ነገር ወደ ትንሹ ነገር ስለዚህ ቫሊዲቲ ሰራን ኢንዳክቲቭ ግን ከትንሹ ወደ ትልቁ ወደ ማይታወቀው ነገር እያደገ ወይ ፕሮባብል ነው የሚሆነው ስለዚህ ሰርቴንሊ እና ኔሴሲቲ የሚሉትን ቃላቶች ኢንዳክቲቭ ዩኒቨርሳል ክሌም ላይ መጠቀም አንችልም ለዛም ነው ቫሊዲቲ ኦንሊ ዲዳክቲቭ አርጉመንት ላይ ነው የሚሰራው የሚባለው ማለት ነው ጥያቄ unlike inductive argument necessarily proceeds from particular to general ይሄ ፎልስ ነው ምክንያቱም ኢንዳክቲቭ አርጉመንት do not always move from particular to general they can move necessarily የሚለው ነገር ፎልስ ያደርጋል ምክንያቱም ምንድነው የሚለው ኢንዳክቲቭ አርጉመንቶች ከእንትኖች ከዲዳክቲቭ አርጉመንቶች በተለየ ከፓርቲኩላር ቱ ጄነራል ይሄዳሉ ነው የሚለው እውነት ነው ብዙ ጊዜ ኢንዳክቲቭ አርጉመንቶች የሚሄዱት ከፓርቲኩላር ቱ ጄነራል ነው ነገር necessarily አይደለም ኤክስፕላኔሽን ኢንዳክቲቭ ሁሉ ጊዜ የማይሄዱ ማለት ዛለ ፓርቲኩላር ቱ ፓርቲኩላር ሊሄዱ ይችላሉ አናሎጂ ጄነራል ቱ ፓርቲኩላር ፕሬዲክሽን ፓርቲኩላር ቱ ጄነራላይዜሽን እንደዚህ የኢንዳክቲቭ አርጉመንቱን የሚሰራባቸው ወይም ደግሞ ሪዝኒንጉን የሚያካሂድባቸው መንገዶች ናቸው ማለት ነው ስለዚህ necessarily የሚለው ፎልስ ያደርግብናል ማለት ነው all sentences are statements and can be either the premise or conclusion of an argument
ይሄ ፎልስ ስቴትመንት የምንላቸው ትሩ ኦር ፎልስ ልንላቸው የምንችለው ነገር ነው። ሁሉም ሴንቴንሶች ስቴትመንት ሁሉም ሴንቴንሶች ደግሞ ስቴትመንት ሊሆኑ አይችሉም። አረፍተ ነገሮች በሙሉ እንትን የተለያዩ አረፍተ ነገሮች ስላሉ ከዚህ ስቴትመንት ማይሆኑ ማለት ነው። ስለዚህ ፎልስ ይሆናል። ኦንሊ ዲክላሬቲቭ ሴንቴንስስ አር ስቴትመንትስ ኦንሊ ዲክላሬቲቭ ሴንቴንስ። ስድስተኛ ጥያቄ ሳውንድ አርጉመንት ኢዝ ስትሮንግ አርጉመንት ዛት ኦል ፕሪሚስስ ኤንድ ባይ ዲፎልት ትሩ ኮንክሉዥን። A sound argument is a strong argument that has all true premises and by default true conclusion. ፎልስ የሆነበት ምክንያት ስትሮንግ እና ዊክ የምንለው ለኢንዳክቲቭ ነው እንጂ ለዲዳክቲቭ አያገለግልም። ሳውንድ ደግሞ የዲዳክቲቭ አካል ነው። ስለዚህ ፎልስ ያደርገዋል። ሳውንድ ኢዝ ዲዳክቲቭ አርጉመንት፣ ስትሮንግ ኢዝ ኢንዳክቲቭ። ስለዚህ ፎልስ እንለዋለን ማለት። ሰባተኛ all invalid deductive arguments are unsound and all weak inductive arguments are cogent. ሳውንድነስ አንሳውንድነስ ኮጀንት እና አንኮጀንት የሚወሰን እንደነገርኳችሁ ሳውንድነስ ኤንድ ኮጀንት የሚለው ነገር የሚወሰኑት በትሩዝ ቫልዩ ነው። ኖት ኢንቫሊድ ደግሞ ኢንቫሊድ እና ዊክ የምንላቸው ደግሞ የሚወሰኑት በምንድነው? በትሩዝ ቫልዩ ሳይሆን በስትራክቸር ነው የሚወሰኑት። ባለው ስትራክቸር ሪዝኒንግ ሲያቀርብ ባቀረበበት ስትራክቸር ወይም ደግሞ ጥብቅ ከሆነ ነሰሰርሊ ምናምን ከሆነ ቫሊድ ነው የሚሆነው። ስለዚህ ከቫሊድም ሆኖ አንሳውንድ የሚሆን ያለ ምክንያቱም ቫሊዲቲ በስትራክቸር ስለሚወሰድ ጠንካራ የሆነ እንትን ካለው ቫሊድ ስለምንለው ማለት ነው። ስለዚህ የሰባተኛ ጥያቄ ፎልስ ይሆናል ማለት ነው። ስምንተኛ ጥያቄ any argument in which the conclusion is likely follows from its premise is an inductive argument. ይሄ ተሆኖ እቺ ላይክሊ የምትለው ኢንዳክሽን የኢንዳክሽን እንትና ዲፊኒሽን this definition of induction. ዘጠነኛ if all evidence placed in the premise really do suppose the conclusion then the argument is a good argument. ይሄ ተሆኖ good inductive argument have good evidence ጥሩ ኢንዳክቲቭ አርጉመንት ለመባል good evidence ሊኖረው ይገባል። አስረኛ ጥያቄ in deductive argument the content of the conclusion lies entirely within the domain of content of the premise. true deductive argument do not add new information. ስለዚህ ምንም አዲስ ኢንፎርሜሽን ስለማይጨምር ሙሉ በሙሉ ከፕሪሚሱ ላይ ነው የሚለው ማለት ነው ዲፔንድ የሚያደርገው። ቀጣይ ሁለተኛ ትዕዛዝ ማቺንግ ነው። ቫሊድ አርጉመንት አንደኛ ጥያቄ ቫሊድ አርጉመንት ኤፍ ነው መልሱ። ዘ ኮንክሉዥን necessarily followed from premise. ቫሊድ አርጉመንት ለመባል ስትራክቸሩ ወይም ኮንክሉዥኑ የሪዝኒንግ ፕሮሰሱ ፕሪሚሱ ወደ ኮንክሉዥኑ ሲሄድ ኮንክሉዥኑ ከፕሪሚሱ ምን መሆን አለበት? necessarily ወይም ደግሞ certainly መሆን አለበት። ስለዚህ ይሄ የቫሊድ አርጉመንት ዲፊኒሽን ነው። የኢንቫሊድ አርጉመንት ዲ actually true premise and an actually false conclusion. አንድ አርጉመንት ትሩ ፕሪሚስ ኖሮት ፎልስ ኮንክሉዥን ካለው ምን ጊዜም ኢንቫሊድ ነው የምንለው። ማለት ትሩ ፕሪሚስ ኖሮት አንድ ዲዳክቲቭ አርጉመንት ነው ትሩ ፕሪሚስ ኖሮት ፎልስ ኮንክሉዥን ካለው ምን ጊዜም ኢንቫሊድ ነው የምንለው። ያ ደግሞ ያለው ዲ ላይ ነው። ሳውንድ አርጉመንት ሲ ቫሊድ አርጉመንት ዊዝ ኦል ትሩ ፕሪሚስ ይቀላል ነው። ሳውንድ አርጉመንት ዲፔንድ የሚያደርገው ትሩዝ ቫልዩ ነው። ቫሊድ አርጉመንት ሆኖ ሳውንድም አንሳውንድም ሊሆን ይችላል። ፎልስ ከፕሪሚሱ ወይ ኮንክሉዥኑ ግን ትሩ ፎልስ ካልሆነ ፕሪሚሱ ትሩ ሆኖ ፎልስ ኮንክሉዥን ካልሆነ ኢንቫሊድ ነው የምንለው። ሳይሆን ቀርቶ ግን ፎልስ አሁን ለምሳሌ ቢሆን ቫሊዱ አንሳውንድ ነው የሚባለው። ቫሊድ ሳውንድ ግን ሁሉም ትሩ ፕሪሚስ ከሆነ ቫሊድ ሆኖ ሁሉም ትሩ ፕሪሚስ ከሆነ ሳውንድ ነው የምንለው። አንኮንጀንት አርጉመንት ጀ either strong with one or more false premise or weak or both. አንኮንጀንት የሚለው አንሳውንድ ጋር ከሚለው ዲዳክቲቭ ላይ ይመሳሰላል።
ግሚ ላይ እንትን ሁለቶችም ለምሳሌ ቫሊድ ሆኖ ፎልስ ካለበት ከፕሮሚስ ኦፍ ከኮንክሉዥኑ ካለበት አንሳውንድ ነው የምንለው የታወቀ ነው። አንኮንጀንትም እንደዛው ስትሮንግ ሆኖ ፎልስ ኮንክሉዥን ካለበት ዋን ኦር ሞር ካንድ ወይም ከዛ በላይ ካለበትና ዊክ ከሆነም እና ወይም ሁለቱንም ከሆነ ምን እንለዋለን? አንኮንጀንት ነው። አንሳውንድ አርጉመንት ቢ አይዘር ቫሊድ ዊዝ ዋን ኦር ሞር ፎልስ ፕሪሚስ ኦር ኢንቫሊድ ኦር ቦዝ። አያችሁ ተመሳሳይ ዲፊኒሽን ፓራራል ናቸው። ቫሊድ የምንለው ስትሮንግ ጋር ከኢንዳክቲቭሊ ይመሳሰላል። ስለዚህ ዋን ኦር ሞር ፎልስ ፕሪሚስ አንድ ወይም ከዛ በላይ ካለው ምን እንለዋለን? አንሳውንድ እንለዋለን። ቫሊድ ሆኖ ስድስተኛ ጥያቄ ፋክቹዋል ክሌም ኢኩዌሽን አባውት ትሩዝ ኤንድ ፋላሲቲ ኦፍ ፕሪሚስ። ፋክቹዋል ክሌም የምንለው ስለ ፕሪሚሱ እውነተኝነት ወይም ሐሰተኝነት የሚጠይቅልን ክሌም ነው። ስለዚህ ኢኩዌሽን ትሩዝ ኤንድ ፋላሲቲ ኦፍ ፕሪሚስስ ይሆናል ማለት ነው። ሰባተኛ ስትሮንግ አርጉመንት ኤ ዘ ኮንክሉዥን ፎሎውስ ፕሮባብሊ ፍሮም ዘ ፕሪሚስ። ስትሮንግ አርጉመንት የምናገኘው ኢንዳክቲቭሊ ሆኖ ሞር ፕሮባብል ከሆነ የመሆን እድሉ ከፍተኛ ሲሆን ማለት ነው። ፕሮባብሊ ይላል ከዚህ ላይም። ስለዚህ ኤ ይሆናል ማለት ነው። ኮጀንት አርጉመንት ጂ ስትሮንግ አርጉመንት ኤንድ ኦል ሃዝ ኦል ትሩ ፕሪሚስ። ከምን ጋር ይመሳሰላል ብያችኋለሁ? ከሳውንድ ጋር። ኮጀንት የሚለው ከሳውንድ ጋር ይመሳሰላል። ሳውንድ ቫሊድ ሆኖ ሁሉም ትሩ ፕሪሚስ ሲኖሩና ይሄ ደግሞ ስትሮንግ ሆኖ እንትኖቹ ፕሪሚሶቹና ኮንትኑ ሁሉ ትሩዝ ቫልዩ ሁሉም ትሩ ሲሆን ማለት ነው። ዘጠነኛ ኢንፈረንሻል ክሌም ኤች ኤክስፕረስ ሪዝኒንግ ፕሮሰስ። ኢንፈረንሻል ክሌም ማለት የምንለው በአርጉመንት ውስጥ የሪዝኒንግ ሜቶዳችን ከፕሪሚሱ ተነስተው ወደ ኮንክሉዥኑ ስንሄድ የምናደርገው የሪዝኒንግ ፕሮሰስ ማለት ነው። መልቲፕል ቾይስ ነው። ፉል The connection between premise and conclusion in inductive argument is a matter of necessity, a matter of possibility, a matter of probability, a matter of certainty, all possible። ከዚህ አንደኛው ጥያቄ matter of necessity አይሆንም ይታወቃል። a matter of certainty አይሆንም። ኢንዳክቲቭ ላይ የምንጠቀማቸው ሁለቶችን ፖሲቢሊቲ እና ፕሮባቢሊቲ ነው የሚሆነው። የመልስ የሆነው ሲ ማተር ኦፍ ፕሮባቢሊቲ የሚሆነው። ምክንያቱም ፖሲቢሊቲ የምንለው ነገር ምን ማለት መሰላችሁ? ከዚህ ዓለም ላይ እንደሚታወቀው 100% ሹር የምንሆንባቸው ነገሮች እርግጠኛ የምንሆንባቸው ነገሮች የሉም ማለት ይቻላል። በቃ እርግጠኛ የምንሆንበት ነገር የለም። ስለዚህ ምንም ነገር የመሆን እድል አለው፣ ፖሲቢሊቲ አለው እንላለን። ግን ከዚህ ኢንዳክቲቭ አርጉመንት ግን ከዚህ ከፍ ያሉ ነገሮችን ነው ፕሮባብል የሆኑ ነገሮች የመሆን እድላቸው ከፍ ያለው ማለት ነው። አሁን ለምሳሌ በበጋ ዝናብ የመሰብሰብ በቃ በውሃ የመሰብሰብ እድል ሊኖራችሁ ይችላል። ወይም ደግሞ በቃ በዝናብ ሊሆን ይችላል 100%። ምክንያቱም ያልታሰበ ዝናብ ወይ ያልወቅቱ የዘነበ ዝናብ ሊመታችሁ ይችላል። ፖሲቢሊቲ አለው የሆነች ትንሽ በነጥብ የሚሆን 0.00 ምናምን የሆነች ፐርሰንት ብትሆን ፖሲቢሊቲ አለው። ነገር ግን ፕሮባቢሊቲ አይደለም። በክረምት ዝናብ የመመታት እድላቸው አለው ከ50 ወይም ከ70% በላይ ሊሆን ይችላል። ይሄ ምን እንደዋለ የማተሩ ኢንዳክቲቭ አርጉመንት እንለዋለን። ስለዚህ ፖሲቢሊቲ የማይሆንበት ምክንያት ማንኛውም ነገር ከዚህ ዓለም ላይ ሹር ስለማንሆንበት እርግጠኛ መሆን ስለማንችል ኢንዳክቲቭ አርጉመንት ደግሞ ከፖሲቢሊቲ ከፍ ያለ በመሆኑ ነው ማለት ነው። explanation inductive argument make conclusion conclusion likely ወይም ደግሞ የመሆን እድል አለው በማለት ነው። እንትን ኮንክሉዥን ጥያቄ ኤሹሻይምቦ is an in distress therefore he is hard worker. The name of this argument is argument from definition, argument based on mathematics, argument analogy, inductive generalization. ኢንዳክቲቭ ጀነራላይዜሽን እና አርጉመንት ቤዝድ ኦን ማቴማቲክስ እንደማይሆን እናውቃለን። አርጉመንት አናሎጂ የምንለው ደግሞ ሁለት ነገሮች ተመሳሳይ የሆኑ ነገሮች በማነጻጸር አርጉመንት የሚሰራ ነው። ስለዚህ ለዚህ መልስ የሚሆነን
አርጉመንት ፍሮም ዲፊኒሽን መጀመሪያ የኢንዱስትሪውን ገልጾልን ስለገለጸልን የሹሻይን ኢዝ አን ኢንዱስትሪ ፐርሰን ኢንዱስትሪ ለሚሰራ ሰው ደግሞ ጠንካራ ሰራተኛ መሆኑ ስለምናውቅ ከዚህ በመነሳት በዲፊኒሽን ስለተገለጸ ሁለተኛው ጥያቄ ኤ ይሆናል መልሱ። ሶስተኛ ጥያቄ for an inductive argument to be cogent A it is necessary that conclusion to be true and premise false. B it is necessary that all premise be true it is true. C it is not necessary that either the premise or the conclusion to be true. D cogent inductive argument that either a strong argument with one or more false premise or weak. ይሄ ቀላሉ አንድ ኢንዳክቲቭ አርጉመንት ኮጀንት ለመባል ከስትሮንግ አርጉመንት መሆን አለበት። ሁለተኛ ደግሞ ወሳኙ ነገር ሁሉም ፕሪሚሶች ትሩ መሆን መቻል አለባቸው። ሲ answer is B it is necessary that all premise to be true. explanation a cogent inductive argument B must be strong መሆን አለበት። have all true premise ሁሉም ደግሞ true premise ሊኖራቸው ይገባል። አራተኛ ጥያቄ among the following which one is advantage of studying logic ከነዚህ ከተዘረዘሩት ውስጥ ሎጂክ የማጥናታችን ጥቅሙ ምንድነው? help us construct misleading argument ይሄ አይደለም። B is intended to intensify the common errors logic. C enhance the capacity of human beings creativity. D is aimed deform the reasoning process ይሄ አይሆንም ዲፎርም ማድረግ አይደለም የእንትና ዓላማ። ስለዚህ የተሻለ እንትን ነው ኢንሃንስ ካፓሲቲ ኦፍ ሁማን ቢንግስ ክሬቲቪቲ የሰው ልጆች የማሰብ ልህቀት የመጨመር ማለት ነው። ለምናጠናበት ዋናው ምክንያት አድቫንቴጅ ጥቅሙ እሱ ነው። የሎጂክ ኢዝ ኢምፕሩቭ ቲንኪንግ ሪዝኒንግ ኤንድ ክሬቲቪቲ አዘር ቾይስ ዲስክራይብ ኔጋቲቭ ኢፌክት ሌሎች ግን ኔጋቲቭ ኢፌክት ነው የገለጹት ማለት ነው። ሲ ዲዳክቲቭ ኢንቫሊድ ኤንድ አንሳውንድ ነው። ዲዳክቲቭ ያለበት ምክንያት ሳይሎጂዝም አርጉመንት የምንለው ዲዳክቲቭ ሳይሎጂዝም የምንለውን የአርጉመንት ሜቶድ ስለተጠቀመ ነው። ይሄው አሁን ለምሳሌ ኦል በርድን ኤ ብንለው ኦል ኤ አር ሲ አንደኛ ኦል ቢ እዛው ላይ ደግሞ ቀጣይ ደግሞ ዶጎችን ደግሞ ቢ ብንላቸው ኦል ቢ አር ሲ ደግሞ ውሾችን ደግሞ ቢ ብንላቸው ኦል ቢ አር ሲ therefore በሳይሎጂዝም ህግ ደግሞ ኦል ቢ ማለት ኦል ኤ በርድስ ማለት ነው ዶግ ናቸው ማለት ነው። ስለዚህ በሳይሎጂዝም እንደዚህ ነው። እንትኑን ነው ኦል በርድስ አር ፖለቲክ ሁሉም ወፎች ፖለቲሻን ናቸው አለ። ሁሉም ውሾች ደግሞ ፖለቲሻን ናቸው እነሱም ወይ ፖለቲሻን ነው። ስለዚህ ፖለቲሻን ሁለቶችም በሌላ አነጋገር ሁሉም ወፎች ውሾች ናቸው ማለት ነው ሁለቶችም ፖለቲሻን ስለሆኑ። ይሄ ደግሞ ዲዳክቲቭ ነው። ቫሊዲቲው ኢንቫሊድ ነው። እንትኑ ደግሞ ፕሪሚሶቹ ደግሞ ፎልስ ስላለበት ፎልት እንትን አንሳውንድ ይሆናል ማለት ነው። ኮሬክት አንሰር ሲ ኤክስፕላኔሽን ዲዳክቲቭ ስትራክቸሩ ዲዳክቲቭ ነው። ሪዝኒንጉ ኢንቫሊድ ነው። ኢቭን ኢንቫሊድ ከሆነ ደግሞ አንሳውንድ ነው ኤግዛክትሊ የሚሆነው። ስድስተኛ all the following are logically incorrect usage of terms in evaluating deductive argument except እነዚህ በሙሉ የተጠቀሱት ዲዳክቲቭን የኢቫሉዌት የምናደርግበት ትክክለኛ ያልሆኑ መንገዶች ናቸው ከአንዱ በስተቀር ነው። applying the word valid or invalid B saying true or false saying cogent or uncogent using words such plausibly or implausibly ስለዚህ የዚህ መልስ የሚሆነው ኮሬክት አንሰር ኤ applying the word valid or invalid cogent uncogent ነው ኢንዳክቲቭ ላይ ነው። ኤ በቃ ቫሊድ እና ኢንቫሊድ የምንለው በዲዳክቲቭ ጊዜ ቫሊድ ኦር ኢንቫሊድ ነው። ዲዳክቲቭ አርጉመንት must judge using valid or invalid the other options for statement or inductive argument true or false የምንለው ለስቴትመንት ነው። ኮጀንት አንኮጀንት ደግሞ ኢንዳክቲቭ አርጉመንት ነው ማለት ነው። የዛሬው ቪዲዮ በዚህ ጨርሰናል። በቀጣይ የተለያዩ 45 ጥያቄዎችን እንሰራ ይሆናል። የትኞቹን ጥያቄዎችን ስንሰራላችሁ ትፈልጋላችሁ ኮሜንት ላይ አሳውቁን። የሰራነውን ጥያቄ በምንለቅበት ሰዓት በቶሎ እንዲደርሳችሁ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁን።
ቪዲዮውን ከወደዳችሁ ላይክ አድርጉ። እናመሰግናለን።